ድዳችሁን የሚያማችሁ ሰዎች ይህን ቪዲዮ በፍጹም እንዳታሳልፉት። ዛሬ ሶስቱን የድድ ህመም ደረጃዎች እንዲሁም ደግሞ መፍትሄዎቻቸውን የምነግራችሁ ይሆናል። የመጀመሪያው ስቴጅ ኤርሊ ወይም ደግሞ ጂንጂቫይተስ ይባላል። በዚህም ጊዜ ድዳችን በቀላሉ የመድማት እንዲሁም ደግሞ የመቅላት ብሎም አበጥ የማለ ምልክት ሊያሳይ ይችላል። ሁለተኛው ስቴጅ ደግሞ ሞዴሬት ፔሪዶንታይተስ በመባል ይታወቃል። በዚህም ጊዜ የአፍ ጠረን እንዲሁም ደግሞ የድድ መሸሽ ብሎም ደግሞ የጥርስ መነቃነቅን ሊያስከትል ይችላል። ሶስተኛው ስቴጅ ሲቪየር ፔሪዶንታይተስ ይባላል። ታዲያ በዚህ ስቴጅ ላይ መግን መቋጠር፣ ማበጥ እንዲሁም ደግሞ አደገኛ የሆነ ህመም፣ መብላት፣ ማኘክ፣ መቸገር እንዲሁም ደግሞ ጥርስን እስከ ማሳጣት ደረጃ ድረስ ሊያደርሰን ይችላል። ታዲያ ይህ የድድ በሽታ በጊዜ ካልታከመ ለሌሎች ህመሞች ሊያጋልጠን ይችላል። ለስኳር፣ ለልብ ህመም እንዲሁም ደግሞ በእርግዝና ጊዜ ኮምፕሊኬሽን ሊፈጥርብን ይችላል። ታዲያ እንደዚህ አይነት የድድ በሽታ ያለባችሁ ሰዎች እዚህ ያኔት ስፔሻሊቲ በመምጣት ኤርሊ ስቴጅ ላይ ድዳችሁን በመታከም ከነዚህ ሁሉ ችግሮች ነፃ መሆን ትችላላችሁ።